ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5ን እንጀምራለን። ዩኒት 5 ቪዲዮ 1 ዩኒት 5 ኢት ሴይስ ሂውማን ባዮሎጂ የሚል ሲሆን በዋናነት በሰው ልጅ የአካል ክፍል ውስጥ ስለሚከናወኑ ዋና ዋና ስርዓቶች ነው በዚህ ምዕራፍ የምንማረው። ሂውማን ባዮሎጂ በሚለው ርዕሰ ሀሳብ ስር 6 ዋና ዋና ነጥቦችን ወይም ደግሞ ርዕሰ ሀሳቦችን ወይም ለሰን ቶፒኮችን እናነሳለን። የመጀመሪያው 5.1 ዳይጀስቲቭ ሲስተም ነው። ስለ ስርዓተ ልመት ወይም የምግብን ሽርሽሪት እንመለከታለን። ሁለተኛው ሰርኩላቶሪ ሲስተም ነው። ይሄ ብለድ ሰርኩሌሽን በሰውነታችን ውስጥ የደም ዝውውር ምን ይመስላል፣ ደም እንዴት ይዘዋወራል። ይሄ ያው እንግዲህ ደም በዋናነት በልብ ተጣርቶ ወደ ተለያዩ የአካል ክፍሎቻችን እንደገና ደግሞ በልብ ይረጫል። ከዛ እንደገና ወደ ልብ ይመለሳል። የተጣራ ወይም በኦክሲጅን የበለጸገ ደም ለሚያስፈልጉ ለሰውነታችን የተለያዩ ክፍሎች ደግሞ እንደገና በልብ ይረጫል። እሱን ሲስተም እንመለከታለን። እንዴት ደም ሰርኩሌት ያደርጋል በሰውነታችን ውስጥ የሚለው እንመለከታለን፣ በሁለተኛ ደረጃ ማለት ነው። ሶስተኛ ብሪዚንግ ሲስተም፣ የስርዓተ ትንፈሳ፣ አየር ስበን እንዴት ነው እናስወጣው። ይሄ በስርዓተ ትንፈሳ በሰው ልጅ የአካል ክፍል ውስጥ እንዴት ይከናወናል? እንግዲህ አየር ከመማግ እስከ ማስወጣት ያለውን ሂደት እንመለከታለን። 5.4 ኤክስክራቶሪ ሲስተም፣ ይሄ ስርዓተ ጽዳጅ የምንለው እንግዲህ ለሰውነታችን የሚያስፈልጉ ነገሮች በጽዳጅ መልክ ይወገዳሉ፣ ወይ በሰገራ ወይ ደግሞ በሽንት መልክ በላብ መልክ ይወገዳሉ። ኤክስክራቶሪ ሲስተም ስርዓተ ጽዳጅ የሚለው እንመለከታለን። አምስተኛው ኢሚዩን ሲስተም ነው። ሰውነታችን ከተለያዩ ነገሮች ራሱን ለመከላከል ከበሽታ ከአደጋ ዲቨሎፕ የሚያደርጋቸው ኢሚዩን ሲስተሞች አሉ። እነሱን እንመለከታለን። የመጨረሻውና በስድስተኛ 5.6 ላይ የምናየው ሪናውንድ ፊዚሻን ኢትዮጵያ፣ በኢትዮጵያ በሕክምናው ዘርፍ የታወቁ ሰዎችን እናነሳለን ማለት ነው። ስለዚህ በምዕራፍ 5 እንዳጠቃላይ የምንማረው ስለ ሂማን ባዮሎጂ ነው። ስለ ሰው ልጅ የአካል ክፍልና ስለሚከናወኑ ዋና ዋና ስርዓቶች እንማማራለን። ለዛሬ በክፍል 5.1 ዳይጀስቲቭ ሲስተም የሚለውን እንመለከታለን። ዳይጀስቲቭ ሲስተም ማለት በአማርኛ ስርዓተ ልመት ወይም ደግሞ የምግብ እንሽርሽሪት እንለዋለን። ስርዓተ ልመት ወይም የምግብ እንሽርሽሪት፣ ያ ማለት ምግብ እንግዲህ ጎርሰን አኝከን ውጠን ጨንጓራችን ውስጥ ተፈጭቶ የሚያስፈልገው ለሰውነታችን የሚያስፈልገው ቫሉብል ኒውትረንት በደም መልክ ወደ ተለያየ የአካል ክፍላችን ተዘዋውሮ የማያስፈልገው ደግሞ እንዲወገድ ይደረጋል። ይሄንን እንግዲህ የማያስፈልገው እስከሚወገድበት ያለውን ስርዓት እስከ ኤክስክራቶሪ ሲስተም ስርዓተ ጽዳጅ እስከሚለው ስርዓት የምግብ እንሽርሽሪት የምግብ ልመት በሰውነታችን ውስጥ እንዴት ይከናወናል የሚለውን ነው የምንመለከተው። እንግዲህ በህይወት ያላቸው ነገሮች በህይወት ለመቆየት ብዙ ነገር ያስፈልጋቸዋል። እንደ አጠቃላይ ኦል ሊቪንግ ኦርጋኒዝምስ ኒድስ ኒውትረንትስ ቱ ሰርቫይቭ፣ ለመኖር አስፈላጊ የሆኑ ኒውትረንትስ ወይም ማቴሪያልስ ያስፈልጓቸዋል። ኦል ሊቪንግ ኦርጋኒዝምስ ኒድ valuable nutrients to survive ሰርቫይቭ ለማድረግ በህይወት ለመኖር ቫሉብል ኒውትረንትስ በጣም አስፈላጊ የሆኑ ኒውትረንቶችን ይጠቀማሉ ወይ ደግሞ ያስፈልጓቸዋል። ያለ እነሱ ሊኖሩ አይችሉም። ሰርቫይቭ ለማድረግ የሰው ልጅ ምግብ ካልበላ፣ የሰው ልጅ ውሃ ካልጠጣ፣ አየር ካላገኘ ወይም አየር ካልተመገበ ወይም ደግሞ ኢንብሪዝ እና አውት ብሪዝ ካላደረገ እንግዲህ በህይወት አይኖርም። ሌሎችም እንስሳትም እጽዋትም እንዲሁ ነው። ስለዚህ ኦል ሊቪንግ ኦርጋኒዝምስ እንግዲህ ኦል ሊቪንግ ኦርጋኒዝምስ ስንል በዋናነት ፕላንትስ እና አኒማልስ ማለት ነው። ኦፍኮርስ ማይክሮ ኦርጋኒዝምስ የምንላቸውም ሊቪንግ ኦርጋኒዝም የሚባለው ካቴጎሪ ውስጥ ወይም ህይወት ያላቸው ነገሮች ከሚባሉት ውስጥ ይመደባሉ። ግን እዚህ ጋር ኦል ሊቪንግ ኦርጋኒዝምስ ስንል በዋናነት እጽዋትንና እንስሳትን ማለት ነው፣ የሰው ልጅ ጨምሮ። ስለዚህ ኦል ሊቪንግ ኦርጋኒዝምስ ኒድ ቫሉብል ኒውትረንትስ ቱ ሰርቫይቭ ለማድረግ በጣም አስፈላጊ የሆኑ ኒውትረንቶች ያስፈልጓቸዋል። ለምሳሌ ፎር ኤግዛምፕል ፕላንትስ ኦብቴን ኒውትረንትስ
from the earth's surface through their roots የሚያስፈልጓቸው ኒውትረንት ከመሬት በስራቸው አማካኝነት ያገኛሉ። and they required ኢነርጂ ምግባቸውን ለማዘጋጀት የሚያስፈልጋቸውን ኢነርጂ ደግሞ ስሩ ዘ ፎቶሴንቴሲስ መልኩ ያገኛሉ ማለት ነው። and require molecular energy that is from the sun through the process of photosynthesis ያው በዋናነት የሚያስፈልጋቸውን ሶላር ኢነርጂ ወይም ደግሞ ሞሌኩላር ኢነርጂ ስሩ ፎቶሲንተሲስ እንዴት ያገኛሉ ስንል ባይ ዜር ሊቭስ በቅጠላቸው አማካኝነት ያገኛሉ። ስለዚህ እጽዋት እንኳን ፕላንትስ እንኳን የሚያስፈልጋቸውን ቫሉብል ኒውትረንት ከመሬት በስራቸው አማካኝነት ከፀሐይ ደግሞ በቅጠላቸው አማካኝነት የሚያስፈልጋቸውን ኢነርጂን ኒውትረንት ያገኛሉ። ዜን ስሩ ፎቶሲንቴሲስ ምግባቸውን በማዘጋጀት ራሳቸውን ሰርቫይቭ ያደርጋሉ። እንግዲህ ፕላንትስ አዚነው ኢኮሲስተም ውስጥ ፕሮዲውሰርስ የሚባለው ሌቭል ውስጥ ወይም ደግሞ አምራች የሚባለው ሌቭል ውስጥ ነው የሚመደቡት። ፕሮዲውሰር ስንል ያኔን ኢኮሲስተም ሪፈር የሚያደርገው ፕላንቶችን ነው። ፕላንቶች ምግባቸውን በራሳቸው ያዘጋጃሉ። ሌሎች እንስሳት ደግሞ እጽዋትን በመመገብ ህይወታቸውን ያስቀጥላሉ ማለት ነው። እንዲሁም እንስሳት ደግሞ አኒማልስ ወይም ደግሞ እንስሳት የምንላቸው እንግዲህ እንስሳት እንደየደረጃቸው ባነር ር ኮንሱመርስ ናቸው። ኮንሱመርስ አይዘር ኸርቢቨረስ፣ ከርኒቨረስ ወይም ኦምኒቨረስ ነው የሚሆኑት። ስለዚህ አኒማልስ ኦብቴን ዴር ኒውትረንትስ ስሩ ኮንሳምፕሽን ኦፍ አዘር ኦርጋኒዝምስ። አኒማልስ ኢንክሉዲንግ ሂውማን ማለት ነው፣ ሰውን ጨምሮ አኒማልስ ኦብቴን their nutrients through consumption of other organisms ሌሎችን በመመገብ የሚያስፈልጋቸውን ኒውትረንት ያገኛሉ ማለት ነው። የሚመገባቸው ኒውትረንት ደግሞ አሚኖ አሲድ፣ ሊፒድ፣ ኒክሎታይድስ፣ ሲምፕል ሱገር የምንላቸው ቫሉብል ኒውትረንትስ ሊኖራቸው ይችላል። ስለዚህ እንስሳት ሌሎችን ኮንሱም በማድረግ የሚያስፈልጋቸውን ኒውትረንት ያገኛሉ። እጽዋት ደግሞ የሚያስፈልጓቸውን ማዕድናት እና ሌሎችን ከመሬት በስራቸው አማካኝነት ከፀሐይ ደግሞ በቅጠላቸው አማካኝነት በማግኘት እንግዲህ ሰርቫይቭ ያደርጋሉ ማለት ነው። ስለዚህ ሁሉም እነዚህ ኦል ሊቪንግ ኦርጋኒዝምስ የምንላቸው they need valuable nutrients in general nutrients to survive ለማድረግ በህይወት ለመኖር የሚያስፈልጓቸውን ነገሮች በተለያየ መንገድ ይፈልጋሉ ወይም ደግሞ ያገኛሉ ማለት ነው። እንግዲህ አኒማልስ ከምንላቸው ውስጥ እንግዲህ ሰውን ነው። ኦፍኮርስ ማኒስ ሶሻል አኒማል ይባላል። ሰው ማህበራዊ እንስሳ ነው። ሰው የሚመደበው አኒማል የሚባለው ውስጥ ነው። ስለዚህ በዚህ ርዕስ ሀሳብ ግን የምናየው በዋናነት ሂውማን ዳይጀስቲቭ ሲስተምን ነው። ሂውማን ዳይጀስቲቭ ሲስተምን ነው። ሂውማን ዳይጀስቲቭ ሲስተም ሂውማን ዳይጀስቲቭ ሲስተም የሰው ልጅ የምግብ ስርዓተ ልመት ወይም እንሽርሽሪት እንመለከታለን ማለት ነው። ሂውማን ዳይጀስቲቭ ሲስተም የሚለውን ስንመለከት እንግዲህ
ዳይጀስቲቭ ምንድን ነው የሚለውን እንመልከት። ዳይጀስቲቭ ሲስተም ምንድን ነው የሚለውን እንመልከት። እንግዲህ ይህ ስርዓተ ልመት ወይም ደግሞ የምግብን ሽርሽሪት ስንል ምን ማለት ነው የሚለውን እንመልከት። እንግዲህ መጀመሪያ ምግብ እናደርጋለን፣ ኮንሱም እናደርጋለን፣ እንመገባለን። ስንመገብ በማኘክ እንውጣለን። እንግዲህ ውጠን ሆድ ውስጥ ለሰውነታችን የሚያስፈልገውንና የማያስፈልገውን እስከሚለይበት ያለው ሂደት ዳይጀስቲቭ ሲስተም ይባላል። ከዛ የሚያስፈልገን ምንድን ነው የምናደርገው? አብዞርብ ነው የምናደርገው። ያ ማለት የተለያዩ የሰውነት ክፍሎቻችን የሚያስፈልጋቸውን ነገር ከተዘጋጀው ነገር ላይ በራሳቸው ሲስተም ይወስዳሉ ማለት ነው። ስለዚህ በሰው ልጅ የምግብ ልመት ወይም የምግብ እንሽርሽሪት ወይም ዳይጀስቲቭ ሲስተም ሁለት ፕሮሰሶች አሉ ማለት ነው። ኢን ሂውማን ዳይጀስቲቭ ሲስተም there are two ሁለት ፕሮሰሶች አሉ። አንደኛው ዳይጀስቲቭ ነው ወይ ደግሞ ይሄ ማኘክ ወይም ደግሞ ምግብን ወደ ከትልቅ ነገር ብሬክ ዳውን አድርጎ ወደ ቫሉብል ኒውትረንት መቀየር ዳይጀሽን። ሁለተኛው አብዞርቤሽን ነው። ዳይጀሽን ስንል እንግዲህ ይሄ ምግብን ማላም ወይ ደግሞ እንግዲህ ምግብ በተለያየ መልክ ሊዘጋጅ ይችላል። እንደ ምግብ አይነቱ ሳይዙ ይለያያል። እሱን ሰውነታችን ሊጠቀመው በሚችል መልኩ መቀየር ዳይጀስቲቭ ሲስተም ይባላል። ያን የተቀየረውን ደግሞ ሰውነታችን የሰውነታችን አካል ክፍሎች ለሚያስፈልጋቸው ነገር ሲወስዱት ሲጠቀሙት አብዞርቤሽን እንላለን ማለት ነው። ስለዚህ ዳይጀሽን ስንል ምን ማለት ነው? Digestion refers to the conversion of the food consumed to the nutrients required in a multi-step system. ስለዚህ ኮንሱም ያደረግነውን ምግብ ወደ አስፈላጊ ኒውትረንቶች የመቀየር ሂደት ወይም ደግሞ ኮንቨርት የማድረግ ሂደት ዳይጀሽን ይባላል ማለት ነው። ን ፉድ ኮንሱምድ ዊ ሃቭ ፉድ ኮንሱምድ የተመገብነው ምግብ አለ። ን ይሄንን ወደ ቫሉብል ኒውትረንትስ የመቀየር ሂደት ወይም ፕሮሰስ ምን ይባላል ማለት ነው? ዳይጀሽን ይባላል። ዳይጀሽን። ስለዚህ አንድ የተመገብነውን ምግብ ወደ አስፈላጊ ለሰውነታችን ወደሚያስፈልግ ኒውትረንት ቫሉብል ኒውትረንት የመቀየር ሂደት ኮንቨርት የማድረግ ሂደት ዳይጀሽን ይባላል። አብዞርቤሽን ስንል ግን አብዞርቤሽን refers to the process of taking the valuable nutrients converted from the food consumed, taking the process of taking the valuable nutrients
nutrients to the different parts of the body. Observation ስንል it refers the process of taking the valuable nutrients to the different parts of the body. እንግዲህ የተለያዩ የሰውነታችን ክፍል የተለያየ ኒውትረንት ነው የሚያስፈልጋቸው እንደየ አገልግሎታቸው ማለት ነው። ስለዚህ ያንን አገልግሎታቸውን ለማስቀጠል ኮንሱም ካደረግነው ምግብ ስሩ ዘ ፕሮሰስ ኦፍ ዳይጀሽን የተፈጠሩ ቫሉብል ኒውትረንቶችን መውሰድ ወይም የመውሰድ ሂደት አብዞርቤሽን ይባላል ማለት ነው። አብዞርቤሽን። ስለዚህ ዳይጀስቲቭ ሲስተም ሁለት ሂደት አለው ማለት ነው። አንደኛ ምግብ ማድቀቅ፣ ሁለተኛ ደግሞ ወይም ደግሞ ምግብን አድቆ ወደሚያስፈልግ ቫሉብል ኒውትረንት መቀየር፣ ሁለተኛ ደግሞ የተቀየረውን ቫሉብል ኒውትረንት ወደ ተለያየ የሰውነታችን ክፍል መውሰድን ያካትታል ማለት ነው። መውሰድን ያካትታል። እንግዲህ የበላነው ምግብ ካፋችን ከወረደ በኋላ ወደ ጨንጓራ ይሄዳል። ጨንጓራ ይፈጭና የማያስፈልገውን ወደ ትልቁ አንጀት ይልከዋል። የሚያስፈልጉትን ደግሞ በደም አማካኝነት እንግዲህ ወደ ተለያዩ የአካል ክፍሎቻችን ይሄዳሉ ማለት ነው። ምክንያቱም የተለያዩ የአካል ክፍሎቻችን የሚያስፈልጓቸውን ኒውትረንቶች እነሱ በራሳቸው ሲስተም ይወስዳሉ። ስለዚህ ኮንሱም ያደረግነውን ምግብ አድቅቀን ኮንቨርት አድርገን ወደሚያስፈልጉ ሰውነታችን ወደሚያስፈልግ ቫሉብል ኒውትረንት የመቀየር ሂደት ዳይጀሽን ሲሆን የተቀየሩትን ቫሉብል ኒውትረንትስ ደግሞ ወደ ተለያዩ የሰውነታችን የአካል ክፍሎች መውሰድ አብዞርብ ማድረግ አብዞርቤሽን ይባላል ማለት። ስለዚህ በዳይጀስቲቭ ሲስተም ሁለት ሂደት ነው ያለው ማለት ነው። አንደኛው ዳይጀሽን ነው፣ ሁለተኛው አብዞርቤሽን ነው። ኮንሱም ያደረግነውን ምግብ ወደ ቫሉብል ኒውትረንት መቀየር ሁለተኛው ዳይጀሽን ማለት ነው። ሁለተኛው ደግሞ የተቀየሩትን ቫሉብል ኒውትረንትስ ወደ ሰውነታችን መውሰድ አብዞርቤሽን እንለዋለን። ስለዚህ ዳይጀስቲቭ ሲስተም ስንል ዳይጀስቲቭ ሲስተም ስንል is the process of breaking down large and complex food molecules into smaller and simple molecules that can be absorbed into the bloodstream used by the body cell body's ሴልስ። ስለዚህ ዳይጀስቲቭ ሲስተም ስንል እንግዲህ ምግብን አድቅቆ ላርጅ ኤንድ ኮምፕሌክስ የሆነውን ፉድ ሞለኪል አድቅቆ ወይም ብሬክ ዳውን አድርጎ ኢንቱ ስሞለር ኤንድ ሲምፕል ሞለኪውልስ መቀየርና እነዚህን ደግሞ ስሩ አውር ብለድ ሲስተም የሰውነታችን ሴሎች እንደሚያስፈልጋቸው ቴክ ወይም አብዞርቭ የማድረግ ሂደት በሙሉ ዳይጀስቲቭ ሲስተም ይባላል ማለት ነው። ስለዚህ ምግብ ከመመገብ ምግብን አድቅቆ ወደ አስፈላጊ ኒውትረንቶች መቀየርና እነዛን ኒውትረንቶች በደም አማካኝነት ወደ ተለያዩ የአካል ክፍሎቻችን ወይም በዲ ሴል አብዞርቭ የማድረግ ቴክ የማድረግ ሂደት ዳይጀስቲቭ ሲስተም ይባላል። And the digestive system involves the following process. The digestive system in our body involves the following process. ያ ማለት ዳይጀስቲቭ ሲስተም
የሚከተሉትን ዳይጀስቲቭ ፕሮሰስ ያልፋል ማለት ነው። እንደ አጠቃላይ ሂውማን ዳይጀስቲቭ ሲስተም ኢዝ ኮምፖዝድ ኦፍ 4 digestive process. The human digestive system is composed of 4 digestive process. አንደኛው ingestion ነው። the first process it is ingestion ማለት ምን ማለት ነው? ምግብ መጉረስ ማለት ነው። ምግብ መጉረስ በእጃችን ሊሆን ይችላል። እንግዲህ እንደ ያው ስለ ሰው ስለሆነ የምናወራው እንግዲህ በእጃችን ነው የምንጎርሰው። ስለዚህ ምግብ ወደ አፍ የማስገባት ሂደት ኢንጀክሽን ይባላል። ስለዚህ ኢንጀክሽን ማለት ኢዝ ዘ ቴኪንግ ኦፍ ፉድ ወይም ኒውትረንትስ ኢንቱ ዘ ማውስ ምግብ መጉረስ ወይም ደግሞ ውሃ መጠጣት ሊሆን ይችላል። አክቹዋሊ ምግብ ስንል እንግዲህ ምግብ ያው ውሃን ይጨምራል። ምግብ ማለት የሚበላ ወይም የሚጠጣ ነገር ማለት ነው። ስለዚህ ውሃ ወይም ደግሞ ምግብ እንዳጠቃላይ ምግብ ስንል እንግዲህ ውሃን ጨምሮ እንደሆነ ኮንሲደር ማድረግ አለባቸው። ብዙ ጊዜ ምግብ ስንል ውሃን እንደ ምግብ አናየውም አይደለ? ግን ምግብ ማለት የሚጠጣ ወይም የሚበላ ነገር ማለት ነው። የሚጠጣ ካል ውሃን፣ የሚበላ ካል እንግዲህ እንደየፍላጎቱ የተለያየ ምግብ እንወስዳለን ማለት ነው። ስለዚህ ምግብን ወይም ውሃን ወደ አፍ የመላክ ወደ አፍ የማስገባት ፕሮሰስ ኢንጀክሽን ይባላል። ስለዚህ ዳይጀስቲቭ ሲስተም የሚጀምረው ከኢንጀክሽን ነው ማለት ነው። ኢት ኢዝ ዘ ፈርስት or the beginning step of digestion system. ምግብ ከመጉረስ ወይም ውሃ ከመጠጣት ነው ማለት ነው የሚጀምረው። ምግብ ከመጉረስ ወይም ውሃ ከመጠጣት ይጀምራል። ስለዚህ የመጀመሪያው ኢንጀክሽን ነው። ከዛስ የጎረስ ነው ምን እናደርጋለን? ዳይጀስት እናደርገዋለን። ዘ ሰከንድ ፕሮሰስ ኢዝ ዳይጀሽን። ዘ ሰከንድ ፕሮሰስ ኢዝ ዳይጀሽን፣ ማኘክ ማለት ነው ወይም ማድቀቅ። ማኘክ ወይም ማድቀቅ። ይሄ እንግዲህ ከአፋችን ጀምሮ እስከ ጨንጓራችን ውስጥ ራሱ የሚከናወነውን ሂደት ሁሉ ያካትታል። እንግዲህ አፋችን ላይ ጎርሰን ዝም ብለን አንውጠውም አይደለ? እናኝከዋለን። ከሱ ጀምሮ እንግዲህ ለመዋጥ እስከሚያስችል ድረስ ነው የምናኝከው እንጂ ለሰውነታችን አስፈላጊ የሆኑ ኒውትረንቶች እስከሚፈጠሩ ድረስ አይደለም ዳይጀስት የምናደርገው አይደል? አፋችን ውስጥ ለመዋጥ እስከሚያስችለን ድረስ እናኝከዋለን። ን እንውጠዋለን፣ ወደ ጨንጓራችን ይገባል። ን ጨንጓራችን ደግሞ ይፈጨውና በጣም ለሰውነታችን በሚመጥን መልኩ ያለመዋል ማለት ነው። ስለዚህ ዳይጀሽን ስንል አኝከን መዋጥና ጨንጓራችን ውስጥ እስከሚከናወነው ሂደትን ጨምሮ ያለውን ያካትታል ማለት ነው። ስለዚህ ዳይጀሽን ምንድን ነው? ኢት ኢዝ ዘ ብሬክዳውን ኦፍ ኮምፕሌክስ ኦርጋኒክ ሞለኪውልስ ኢንቱ ስሞለር ኮምፖነንትስ ኢዝ ዘ ፕሮሰስ ኦፍ breaking down of large and complex organic molecules into
smaller components either by physical or chemical process, either by physical and chemical process. እንግዲህ ምግብን ስናኝክ ዳጅስ ስናደርግ ዳጅስ የምናደርግበት መንገድ ፊዚካል ሊሆን ይችላል ወይም ኬሚካል ሊሆን ይችላል። ፊዚካል ምንድን ነው? ይሄ አፋችን ውስጥ ምግብን ማድቀቅ ነው። ፊዚካል ዳይጀሽን ወይም ፊዚካል ፕሮሰስ የምንለው ይሄ አፍ ውስጥ ምግብን ማድቀቅ ቢግንስ ኢን ደ ኦራል ካቪቲ ቢግንስ ኢን ዲ ኦራል ካቪቲ አፋችን ውስጥ ይሄ አፍ ውስጥ ምግብን ማድቀቅ ፊዚካል ፕሮሰስ ነው። አፍ ውስጥ ምግብን ማኘክ ኢትዝ ፊዚካል ነው። ኬሚካል የምንለው ግን ኢን ስቶማች ኤንድ ኢንተስታይን ውስጥ ባይ ዩዚንግ ኢንዛይምስ ምግብን ፋርዘር ኢንቱ ቫሉብል ኒውትረንትስ መቀየር ነው። ኬሚካል ፕሮሰስ ኢት ቴክስ ፕሌስ at the stomach and small intestines via enzymes ወይም by enzymes እነዚህ ካታሊስት ሪያክሽን የምንላቸውን ምግብ እንዲደቅ የበለጠ እንዲልም የሚያደርጉ ኢንዛይሞችን በመጠቀም ጨንጓራችን ውስጥ ወይም ደግሞ ሆዳችን ውስጥ እና ቀጭኑ አንጀታችን ውስጥ የሚከናወን ሂደት ነው ኬሚካል ፕሮሰስ። በኬሚካል ፕሮሰሱ ይሄ በፊዚካል ፕሮሰስ የታኘከውና የዋጥ ነው ወደ ቫሉብል ኒውትረንትስ ይቀየራል። ኬሚካል ፕሮሰስ ኢት ቼንጅስ the food consumed into valuable nutrients ወደ አስፈላጊ ኒውትረንቶች ይቀይረዋል ማለት ነው። ስለዚህ ሁለተኛው ፕሮሰስ ዳይጀሽን ነው። አፍ ውስጥም ስቶማች ውስጥም ስሞል ኢንተስታይን ውስጥም የሚደረገው አይዘር ፊዚካል ወይም ኬሚካል ፕሮሰስ ዳይጀሽን ይባላል። ሶስተኛው ሰርድ አብዞርቤሽን ነው። ሰርድ ስቴፕ ወይም ሰርድ ፕሮሰስ ኢት ኢዝ አብዞርቤሽን ያ ማለት እንግዲህ የሚያስፈልገን ነገር ኢንቴክ ማድረግ ማለት ነው። አብዞርቤሽን። ስለዚህ ሶስተኛው አብዞርቤሽን ስንል ምን ማለት ነው? የሚያስፈልጉን ወደ ተለያዩ የአካል ክፍሎቻችን በደም አማካኝነት ማጓጓዝ ማለት ነው። በደም አማካኝነት ማጓጓዝ ኢት ሪፈርስ ቱ ትራንስፖርቲንግ ዳይጀስትድ ኒውትረንትስ ፍሮም ዘ ስሞል ኢንተስታይን ያው ቫሉብል ኒውትረንትስ እነዚህ በጣም ጠቃሚ የሆኑ የመጨረሻው ስርዓተ ልመት የሚከናወነው ያው ቀጭኑ አንጀት ውስጥ ነው። ኒውትረንትስ ፍሮም ስሞል ኢንተስታይን into the blood or lymph ወይም ሊምፍ ኢንቱ ዘ ብለድ ወይም ሊምፍ
ስለዚህ ከቀጭኑ አንጀት በጣም ለሰውነታችን አስፈላጊ የሆኑ ኒውትረንቶች ወደ ደም ትራንስፖርት የሚሆኑበት ፕሮሰስ አብዞርቢሽን ይባላል። አብዞርቢሽን። አራተኛው ዘ ፎርዝ ፕሮሰስ ኢን ሂውማን ዳይጀስቲቭ ሲስተም። አራተኛው ምንድን ነው? ኢጀሽን ነው ወይም ደግሞ ኢሊሚኔሽን። ኢጀሽን ወይም ደግሞ ኢሊሚኔሽን ይባላል። ሶሪ let me write again. Egestion ወይም ኢሊሚኔሽን። ኢጀሽን ወይም ኢሊሚኔሽን ይሄ ማቃጠል ማለት ነው። በሌላ አባባል እንግዲህ ለሰውነታችን የሚያስፈልገው በደም መልክ ትራንስፖርት ሆኗል፣ አብዞርብ አድርገናል። ከዛ እሱን ወደሚያስፈልገን ነገር ማቃጠልና የማያስፈልገንን መለየት ማለት ነው። ኢጀሽን ወይም ኢሊሚኔሽን ዚስ ኢዝ ዘ ሪሙቫል ኦፍ undigested and unabsorbed food wastes from the body is the process of removal of is the process of removal of undigested and unabsorbed food food waste when waste food waste waste ኦር ፌስስ አላስፈላጊ የሆነ ተረፈ ምርት ማለት ነው። ፊስስ ፍሮም ዘ በዲ ለምሳሌ ፈሳሽ ቆሻሻ ከሆነ ወደ ሽንት ከረጢት እንዲጠራቀም ይደረጋል። ይሄ ምንድነው ሶሊድ ያው በትክክለኛ አባባል ሰገራ ከሆነ ደግሞ ወደ ትልቁ አንጀት እንዲጠራቀም ይደረጋል። ያው ትልቁ አንጀት ትልቁ ስራው ያልተፈለገን ምግብ ይሄ ሰገራ ሆኖ የሚወጣውን ምግብ ማጠራቀም ነው። ስለዚህ ወደ ትልቁ አንጀት የማያስፈልጉ ነገሮች ወይም ደግሞ ወደ ሽንት ፊኛ የማያስፈልግ ውሃ ሪሙቭ ሲደረግ ኢጀሽን ወይም ደግሞ ኢሊሚኔሽን ይባላል። የማያስፈልገውን ማቃጠል ወደ አላስፈላጊ ወደሚወጣበት የአካል ክፍል ሪሙቭ የማድረግ ሂደት ኢጀሽን ይባላል። ስለዚህ ሂውማን ዳይጀስቲቭ ሲስተም እንግዲህ ምግብን ከማኘክ አላስፈላጊውን ለይቶ ወደ ጊዜያዊ ማጠራቀሚያ ቋት የመለየት ሂደት ድረስ ያለውን ያካትታል ማለት ነው። ስለዚህ 4 ፕሮሰሶችን ያልፋል። ኢንጀክሽን ምግብ ማኘክ አፍ ውስጥ ወይም ደግሞ ወደ አፍ ማስገባት፣ ዳይጀሽን አፍ ውስጥ ማኘክ፣ ከዛ ያለፈውን ደግሞ እንግዲህ ከዋጥነው በኋላ በቀጭኑ የአንጀት ክፍል ውስጥ ስሩ ኬሚካል ፕሮሰስ ባይ ዩዚንግ ኢንዛይምስ ወይም እነዚህ ካታሊስት የምንላቸውን ኢንዛይሞች ምግብ በጣም እንዲልም የሚያደርጉ ዳይጀስቲቭ እንደሆኑ የሚያደርጉ ኢንዛይሞችን በመጠቀም ስሩ ኬሚካል ፕሮሰስ ቀጭኑ አንጀት ውስጥ እንዲጣራ ይደረጋል። ከዛስ የተጣራው በጣም ለሰውነታችን ጠቃሚ የሆነው ደግሞ በደም አማካኝነት ወይም ደግሞ ስሩ ብለድ ቬዝልስ አብዞርቭ ይደረጋል። ን 4ኛው ደግሞ የማያስፈልገው ተረፈ ምርቱ ደግሞ ኢንጀስት ይደረጋል ወይም ደግሞ ኢሊሚኔት ሪሙቭ ይደረጋል ማለት ነው። ስለዚህ ሂውማን ዳይጀስቲቭ ሲስተም እነዚህን 4 ሂደቶች ያልፋል ማለት ነው። ሌላው እዚህ ጋር የምናነሳው ኮምፖነንትስ ነው። ኮምፖነንትስ ኦፍ ሂውማን ዳይጀስቲቭ ሲስተም
components of human digestive system. ኮምፖነንትስ ሁለት ዋና ዋና ኮምፖነንቶች ወይም ደግሞ አካላት ይሳተፋሉ በሂውማን ዳይጀስቲቭ ሲስተም። አንደኛው ኖርማሊ የሂውማን ዳይጀስቲቭ ሲስተም ከአፍ ጀምሮ እንግዲህ ተረፈ ምርት እስከሚወገድባቸው የአካል ክፍሎች ድረስ ያለው የአካል ክፍል ሲሆን፣ ሌላው በቀጣይ የማይሳተፉ ግን ሂውማን ዳይጀስቲቭ ሲስተም እንዲከናወን የተለያዩ እገዛዎችን የሚያደርጉ ተብለው በሁለት ይከፈላሉ። they are grouped into two በሁለት እንከፍላቸዋለን። ኮምፖነንቶች ወይም ደግሞ ይሄ በስርዓተ ልመት ውስጥ የሚሳተፉ አካላትን በሁለት እንከፍላቸዋለን። አንደኛ እነዚህ በቀጥታ ዳይጀስቲቭ ትራክ የምንላቸው ወይም አሊመንተሪ ካናል፣ አንደኛ አሊመንተሪ ካናል ወይም ዳይጀስቲቭ ትራክስ፣ አሊመንተሪ ካናል ወይም ዳይጀስቲቭ ትራክስ፣ ዳይጀስቲቭ ትራክ፣ ዳይጀስቲቭ ትራክት ወይም ትራክ የማለት ካፍ ጀምሮ እንግዲህ እስከ አነስ ተረፈ ምርት እስከሚወገድበት ያለውን የአካል ክፍል እስከ ትልቁ አንጀት ጨምሮ ማለት ነው። እነሱን አሊመንተሪ ካናል ስላቸው። ሁለተኛ አክሰሰሪ ኦርጋንስ የምንላቸው ናቸው። እነዚህ በቀጥታ በዳይጀስቲቭ ሲስተም ውስጥ የማይመደቡ ግን ለዳይጀስቲቭ ሲስተም አስተዋጽኦ የሚያደርጉ ብለን በሁለት እንከፍላቸዋለን። እነዚህ አሊመንተሪ ካናልስ ወይም ደግሞ ዳይጀስቲቭ ሲስተምስ የምንላቸው they are tubes through which food passes. They are tubes through which food passes. ምግብ እና ተረፈ ምርቱ የሚያልፍባቸው ቲዩቦች አሊመንተሪ ካናል ወይም ዳይጀስቲቭ ትራክትስ ይባላሉ። ዳይጀስቲቭ ትራክትስ እነዚህ አሊመንተሪ ካናልስ የምንላቸው it begins from mouth and ends at anus. Begins from mouth and ends at anus. እንግዲህ ከአፍ እስከ ፊንጢጣ ያለው ቲዩብ አሊመንተሪ ካናል ወይም ደግሞ ዳይጀስቲቭ ትራክት ይባላል። አሊመንተሪ ካናል። ስለዚህ በቀጥታ ምግብ የሚያልፍባቸው ቲዩቦች ካፍ ጀምሮ እንግዲህ አፍ አለ፣ ዜን ጉሮሮ ወይም ደግሞ ይሄ ፓይሬኒክስ ምንለው፣ ኢሶፋገስ፣ ስቶማች፣ ስሞል ኢንተስታይን፣ ከዛ ላርጅ ኢንተስታይን፣ ዜን የመጨረሻው ከላርጅ ኢንተስታይን በኋላ የሚኖረው ፊንጢጣ ወይም ደግሞ አነስ ነው። ስለዚህ አሊመንተሪ ካናልስ ሂደታቸው ምን ይመስላል የሚለውን ስንመለከት ፈርስት ዴር ኢዝ ማውዝ ፊዚካል ዳይጀሽን የሚከናወንበት ነው። ዜን ፍሮም ማውዝ ዴር ኢዝ ፋይራኒክስ እንግዲህ የዋጥ ነው ወደ ታች ወደ ኢሶፋገስ ወደ ምግብ መዋጫ የሚያልፍባት ክፍል ነች። ዜን ኢሶፋገስ ምግብ የሚያልፍበት ቱቦ፣ ከዛ ስቶማች ማለት ጨንጓራ ማለት ነው። ዜን ከስቶማች ስሞል ኢንተስታይን ዜን ስሞል ኢንተስታይን እንግዲህ ስቶማች እና ስሞል ኢንተስታይን ኬሚካል ዳይጀሽን የሚከናወንበት የአካል ክፍላችን ነው። በተለይ ደግሞ ስሞል ኢንተስታይን በጣም የመጨረሻው ለሰውነታችን አስፈላጊ የሆኑትና ያልሆኑት የሚለዩበት የአካል ክፍል ነው። ዜን ከስሞል ኢንተስታይን ላርጅ ኢንተስታይን ላርጅ
ኢንተስታይን ዴን የመጨረሻው አነስ ይሆናል ማለት ነው። እንግዲህ ካፍ እስከ ፊንጢጣ ያሉት ቲዩቦች ቅደም ተከተላቸው ይህን ይመስላል። ማውዝ፣ ፋሬኒክስ፣ ኢሶፋገስ፣ ስቶማች፣ ስሞል ኢንተስታይን፣ ላርጅ ኢንተስታይን እና አንስ። ይሄ አሊመንታሪ ካናል ወይም ዳይጀስቲቭ ትራክ እንለዋለን። እንግዲህ ምግብ ከመጉረስ ከማድቀቅ ከማኘክ ጀምሮ ይሄ ምንድነው ዌስትድ ፉድ አላስፈላጊ የሆነ ምግብ ወይ ደግሞ ሰገራ የምንለው እስከሚወጣበት የፊንጢጣ ክፍል ያለው ቲዩብ አሊመንተሪ ካናል ይባላል። ሁለተኛው አክሰሰሪ ኦርጋንስ ናቸው። ዘ ሰከንድ አክሰሰሪ ኦርጋንስ እነዚህ አክሰሰሪ ኦርጋንስ የምላቸው ዳር ኖት ዳይሬክትሊ ኢን ላይን ኦፍ ፉድ ቲዩብ ፉድ ቲዩብ ውስጥ ወይም ምግብ በሚያልፍበት ቲዩብ ኢንላይን የሆኑ አይደሉም። አር ኖት ኢን ላይን ኦፍ ዘ ቲዩብ ቪያ ፉድ ፓስ ወይም ደግሞ በቀጥታ ይሄ በዳይጀስቲቭ ሲስተም የሚሳተፉ አይደሉም። ነገር ግን they are very important for the digestive system ለስርዓተ ልመት ግን የራሳቸው የሆነ አስተዋጽኦ አላቸው። በቀጥታ እዚህ ውስጥ የምናገኛቸው አሉ። በዚህ ሂደት ካፍ እስከ አነስ ባለው ሂደት ውስጥ የምናገኛቸው የአካል ክፍሎች አይደሉም። but they are very important for digestive system that's why they are called accessory organs የሚባለው ለዛ ነው። ለስርዓተ ልመት ለምግብ እንሽርሽሪት ወይም ለምግብ ልመት ወይም ዳይጀስቲቭ ሲስተም የራሳቸው አስተዋጽኦ አላቸው። ግን በዚህ አሊመንታሪ ካናል በምንለው የቲዩብ ፓርት ውስጥ ግን የምናገኛቸው አይደሉም። እነዚህ ኦርጋንስ they aid digestion ስራቸው their function is aiding digestion by producing enzymes ለምግብ ልመት ወይም ለምግብ እንሽርሽሪት የሚያስፈልጉ ኢንዛይሞችን የሚያመነጩ እና የምግብ እንሽርሽሪትን በዛ መልኩ ኤድ የሚያደርጉ ሰፖርት የሚያደርጉ የአካል ክፍሎች ናቸው። በቀጥታ በእነሱ ምግብ አያልፍም። ፉድ ዳዝ ኖት ፓስ ስሩ ዘም ምግብ በእነሱ አያልፍም። ፉድ ዳዝ ኖት ፓስ ስሩ ዘም። ለምሳሌ ኤግዛምፕል አክሰሰሪ ኦርጋንስ ከሚባሉት ውስጥ ለምሳሌ ሳሊቫሪ ግላንድ እነዚህ ምራቅ የሚያመነጩ ምራቅ አመንጪ እጢዎች ወይም ግላንዶች እጢዎች ደረቅ ምግብ በልተን አፋችን ውስጥ ካኘክ ነው በኋላ ምን ይሆናል? ድርቀቱ ይጠፋል አይደል? ወይም ደረቅ አይሆንም ካኘክ ነው በኋላ። ለምን? እነዚህ ሳሊቫሪ ግላንዶች ምራቅ ያመነጫሉ። ስለዚህ ምግቡ እንዲታኘክ እገዛ ያደርጋሉ ማለት ነው። ምግብ በሚያልፍበት ሂደት ውስጥ የሚገኙ አይደሉም። ነገር ግን በዳይጀስቲቭ ሲስተም የምግብ ልመት እንዲከናወን እርዳታ የሚያደርጉ ኢንዛይሞችን የሚያመነጫው። ለምሳሌ ሳሊቫሪ ግላንድ ምራቅ ያመነጫል፣ ሳሊቫ ያመነጫል ማለት ነው። ስለዚህ ሳሊቫሪ ግላንድ ኢዝ አን አክሰሰሪ ኦርጋን ኢት ኤድስ ዳይጀስቲቭ ሲስተም ምግብ እንዲልም አስተዋጽኦ ያደርጋሉ። ሊቨር ለምሳሌ ሊቨር ጉበት፣ ጋል ብላደር ይሄ ምንድን ነው የሚባለው? ፊኛ፣ ጋል ብላደር፣ ፓንክሪያስ እነዚህ አክሰሰሪ ኦርጋንስ ይባላሉ። ለምግብ ልመት እርዳታ የሚያደርጉ ኢንዛይሞችን የሚያመነጩ ነገር ግን በቀጥታ በእነሱ ምግብ የማያልፍ የአካላችን ክፍል
አክሰሰሪ ኦርጋንስ ይባላሉ። ስለዚህ በዳይጀስቲቭ ሲስተም ቲዩቦቹ አሉ። በቲዩቦች ውስጥ ደግሞ ምግብ እንዲንሸራሸር፣ ምግብ እንዲልም፣ ምግብ ዳይጀስት እንዲሆን የራሳቸውን ደግሞ ፋንክሽን የሚሰሩ አክሰሰሪ ኦርጋንስ የምንላቸው እንደ ሳሊቫሪ ግላንድ፣ ሊቨር፣ ጋልብላደር እና ፓንክሪያስ የመሳሰሉ የአካል ክፍሎች ይተባበራሉ ወይም ደግሞ ይሳተፋሉ ማለት ነው። ስለዚህ የሂውማን ዳይጀስቲቭ ሲስተም ሁለት ኮምፖነንቶች አሉት ማለት ነው። አንደኛ በቀጥታ ምግብ የሚያልፍባቸው ቲቦች፣ ሁለተኛ ምግብ ዳይጀስት እንዲሆን የራሳቸውን አስተዋጽኦ የሚያደርጉ የራሳቸውን ስራ የሚሰሩ አክሰሰሪ የምንላቸው ኦርጋኖች አሉ ማለት ነው። የዛሬውን ክፍል አንድን በዚህ እንጨርሳለን። በቀጣይ በክፍል 2 እስከምንገናኝ ሰላም ቆዩ።